ጺና ዳጊ ከስራ አጋራቸው ጋር ተገናኙ። ምን ሆነሽ ነው? ምንድነው ስልክሽን የዘጋሽው? ስትቆይ እኮ በጣም አስጨነቅሽን ይሏታል። አዎ ለተወሰነ ጊዜ ስልክን ዘግቼው ነበረ ትላቸዋለች። እሺ ለማንኛውም በቃ ተውትና እኔ በቃ ቁጭ በይ ትላታለች ጺ። እና ይኸው እንግዲህ ዳጊ ስለ ሁሉም ነገር ነግሮሻል አይደለ? ስለ ስራው ስትል አዎ ነግሮኛል፣ የምችለውን ሁሉ አድርጋለሁ ትላለች። ሰላም ውድ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እና እንግዲህ ግን ትላቸዋለች በስተመጨረሻ ግን ምንድነው አይንሽ ቀልቷል፣ ፀጉርሽ ትክክል አይደለም፣ ምንድነው ችግር አለ እንዴ ይላታል ዳጊ። አይ ችግር እንኳን የለም፣ እሺ በቃ የማደርገውን ነገር ንገሩኝና ቶሎ ወደ ቤት ልሄድ ትላለች። ዳጊ በዚህ ጊዜ የነገርኩሽ እኮ ነገር እኮ ቶሎ ተነጋግረን እኮ ቶሎ የምንለያይበት እኮ አይደለም ትላለች ይላታል። እና እንደዛ ሲላት እሱም አዎ ግን ትንሽ ስለፈራሁኝ ነው ትላለች። በዚህ ጊዜ አይዞሽ የኔ ቆንጆ፣ ምንም ነገር ቢፈጠር ደግሞ አንቺ ጋር ምንም ነገር የሚደርስ የለም፣ እኔ ቃል እገባልሻለሁ ትላታለች። እሺ ትላለች። እንግዲህ በዚህ ጊዜ እንግዲህን እሺ የኔ ቆንጆ በቃ ትንሽ ግራ ስለገባሽ ትንሽ ተረጋጊና ማውራት እንጀምራለን ትላለች። ዳጊም እንግዲህ ይቀጠልልና አውድ ከተረጋጋሽ በኋላ በደንብ እናወራለን ይላል። አይ እኔ ደህና ነኝ፣ ምንም አልሆንኩም፣ እናንተ የተደናገጥኩ መስሏችሁ ነው እንጂ እኔ ምንም አልሆንኩም፣ እና ደግሞ ትንሽ ስለፈራሁኝ ነው፣ አሁን ደግሞ እናንተን ሳገኝ ፍርሃቴ ሁሉ ለቆኛል ትላቸዋል። እና እንግዲህን እሺ እንደዛ ከሆነ መነጋገር እንጀምር አይደል ትላለች። ዳጊም አውድ ይላል። ቢኒያም እንግዲህን የሆነ ነገር እየሰራ ነው። በር ይቆረቆራል። በጣም ይደነግጣል። ማን ነው ይላል። እንግዲህም በሩን ሲከፍተው ቢኒያም ነው። ቢኒያም እንግዲህን ወደ ናታን ጋር መጥቷል። እና እንግዲህን ናታን በሩን ይከፍትና ውጭውን ሁሉን ነገር ይጎበኛል። እንዴት ሳትነግረኝ ትመጣለህ? እኔ እኮ ሎኬሽን ምናምን ስትለኝ አሁን የምትመጣ አልመሰለኝም ነበረ። ቢኒያም እንግዲህ በዚህ ጊዜ አይ አሁን ነው መነጋገር ያለብን። ቢኒያም እንግዲህን ስትመጣ ጎዳና ላይ ማንም አልተከተለህም አይደል ይለዋል። ቢኒያም አይ አይመስለኝም ይለዋል። በጣም ነው ያስገረምከኝ፣ እስካሁን ምንም ማመን አልቻልኩም ይላል ቢኒያም። እንግዲህ ምን ታደርገዋለህ፣ መሆን ያለበት ነገር ሆነ አይደለ? እና አይ እንግዲህን ቢኒያም በጣም ኮርቼብሃለሁ፣ ሳላውቅ ለተናገርኩ ነገሮች ሁሉ በጣም ይቅርታ አድርግልኝ ይለዋል። ናታን እንግዲህን አንተ ልክ ነበርክ፣ አንድ ጓደኛ ማድረግ ያለበትንና መናገር የሌለበትን ነው ያደረግከው ይለዋል። እናም ይቅርታ መጠየቅ አያስፈልግም ይለዋል። ቢኒያም እንግዲህ በዚህ ጊዜ እሺ አሁን ላይ ምን ላይ ነው ያለሁ ይለዋል። እነሆ ምን ላይ ነው ያለሁ ማለት ያለህበትን ሁኔታ ብትነግረኝ። ናታን እንግዲህ በዚህ ጊዜ ኧረ ቆይ ትናንትና ስደውልልህ በተደጋጋሚ ስልክ እያነሳህ አልነበረም፣ ካነሳህም በኋላ ደግሞ ስታወራኝ ትክክል አልነበረም ይለዋል። ቤዛ አልነገረችህም እንዲህ ይለዋል ናታን። ቤዝ ምን ልነግረኝ ትችላለች ይላል እንግዲህ ናታን። አልተገናኛችሁም እንጂ ተነግረህ ነበር። ቢን እየተፈጠረ ነገር አለ እንዴ ይለዋል። እንዴት አድርጌ እንደምነግርህ አላቅም ቢን ይለዋል። እንግዲህ በዚህ ጊዜ ናታን እባክህ አታስጨንቀኝ፣ እየጠየቅኩህን በቀጥታ መልስልኝ። ትናንትና በደወልክልኝ ጊዜ ወደ እናንተ ቤት እየሄድኩ ነበረ። እቤት ስደርስ እንግዲህ እዚህ እራሷን ልታጠፋ ሞክራ እያደረገች ነበር ብሎ እንግዲህ ለናታን ይነግረዋል። ቢኒያም እንግዲህ በጣም ይደናገጣል። ናታን በጣም ይደናገጣል። ቢኒያም እንግዲህ አሁን ደህና ነች፣ ተረጋጋ፣ አንተ ብቻ ተረጋጋ ይለዋል። ምን እያልከኝ ነው ይላል እንግዲህ ናታን። ያፌት እንግዲህ ኤፍራታን የሆነ ስራ ውስጥ ሊያስገባት ነው። ኤፍራታ እንግዲህ ወረቀቱን ፈርመዋለች። የኔ ንግስት ወረቀቶቹን አምጥቼልሻለሁኝ ይላታል። ያፌት እንግዲህ አንቺ ባለመፈረምሽ ምክንያት ብዙ ስራዎች እየተበላሹ ነው ይላታል። ኤፉ እንግዲህ ምንድነው 10 ጊዜ ወረቀት የምትለው ትለዋለች። አንተ መፈረም አትችልም ትለዋለች። ይሄ ደግሞ ምን ማለት ነው ይላታል። ቀጥተኛ ጥያቄን የጠየኩ ይሄ ምን ማለት ያስፈልገዋል? በዚህ ጊዜ እንግዲህ ያፌት የኔ ንግስት ይሄ ደግሞ ምን ማለት ነው? ለምንድነው ግራ የምታጋብኝ ይላታል። ለመጨረሻ ጊዜ ነው የምነግርሽ፣ ወረቀቶቹን አንብቢና ፈርሚባቸው፣ ደግሞ ስራ ውስጥ እስከምትገቢ ድረስ ብዙ የምፈርሚያቸው ወረቀቶች አሉ ይላታል። ስለዚህ እሱንም ልታምንበት ይገባል፣ እየጠበቅኩሽ ነው ይልና እንግዲህ ወረቀቱን ይሰጣታል ማለት ነው። ኤፉም እንግዲህ ምንም አላንገራገረችም፣ ወረቀቱን ሳታነብ ትፈርመዋለች ማለት ነው። እስቲ እንግዲህን እናያለን ትለዋለች። ይሄው እስቲ እንግዲህን የምታደርገውን እናያለን ትለዋለች። የኔ ንግስት ለምንድን ነው ግን ሰው የማያስበው መጥፎ ነገር የምታስቢው ይላታል። አረ
እንደዛ ነው። እሺ አሁን ወዴት ልትወስደኝ ነው ትላለች። ወደ ቢሮ እንሄድም እንዴ ስትለው አይ መጀመሪያ የማሳይሽ ነገር አለኝ ይላታል ማለት ነው ያፌት። እና እንግዲህን መኪናውን አስነስተው ይሄዳሉ። እቤት ደግሞ እንግዲህን ያፌት ያክስት ልጅ እንግዲህን ከነ ያፌት ጋር አንድ ላይ መኖር ጀምሯል። ምን እያደረገ እንዲሆን አላውቅም። የሆነ ነገር እየከፈተ ነው ማለት ነው። እና በጣም እየተናደደ ነው አልከፈት ብሎ እና እንግዲህን ቤት ያፌት እንግዲህን ሴቶችን ፎቶ እንዳለ ቤት ውስጥ አስቀምጦ ነበር እና ያክስቱ ልጅ እንግዲህን እንዳለ ፎቶ እያነሳቸው ነው ማለት ነው። ቤዝ እንግዲህም በጣም እየተጨናነቀች ነው። አሁን ለናታን ብነግረው እስካሁን እንዴት ትዝ አላለችሽም ይለኛል እያለች እንግዲህም በጣም ጭንቀት ላይ ነው። ምንድን ነው የማደርገው ሳልናገር ልሄድ ነው ትላለች። ዳጊና ጽ እንግዲህም ከልጅቷ ጋር ያለውን ነገር ጨርሳ ወደ ቤቷ እያመራች ነው ማለት ነው። ናታን እንግዲህን እሳት ጎርሶ ወደ ቤት መጣ። ጽዮን እያለ በጣም እየጮኸ ነው። ሉሊት እንግዲህን ቤት ነበረች እና በጣም ትደነግጣለች። ጽዮን ቤት ነች ይላታል። እኔ ምን አውቃለሁ፣ ቆይ እናንተ ሰዎች ቤቱ ትልቅ ሰው የለውም ብላችሁ ነው እንድልባችሁ እየወጣችሁ የምትገቡበት ትላለች ጽዮን እያለ እንግዲህን ወደ ፎቅ ይወጣል ናታን። ቢኒያም እንግዲህን ከውጭ ይመጣና ሉሊትን ናታኔን ነው ወደ ላይ ወደ ፎቅ ወጣ ትለዋለች። አይ ቀሚሴ ውስጥ ደብቄው ነው። ቆይ እናንተ ሰዎች እኔ ጠባቂ መስላችኋለሁኝ እንዴት ትላለች ሉሊት። ወይ ፈጣሪ ሆይ እዚህ ቤት አንድ ነገር ስናገር አንድ ሰው ንግግር አይጥመው። አንድ ነገር ከእንግዲህ በኋላ ተንፍሻ አልልም ትላለች። አዎ ሉሊት አንቺ ብቻ ዝም በይ፣ ራስሽን አስከብሬ። ዝም ምስል ሁሉም ነገር እንደሚርበተበቱ አውቃለሁ ትላለች። ጽዮን እንግዲህ ወደ ቤት ትመጣለች። ይኸውልሽ ወንድምሽ ጽዮን እያለ ወደ ላይ ወደ ፎቅ ወጥቶልሻል፣ እንደ ብድብድ እያደረገው ነበረ፣ ተከታዩና ውጭ ትላለች። ምን ወንድሜ ትላለች ጽዮን። ምን ወንድሜ ትያለሽ? አዎ ወንድምሽ ስትል ኡፍ ትላለች። እንግዲህ ወደ ላይ ወደ ፎቅ ትወጣለች ማለት ነው። ቤዝ እንግዲህ እናቱ አንዴ ላናግረ ትለዋለች። ናታን እንግዲህ ምንም ነገር እንዲትናግርኝ አልፈልግም። ትሰሚኛለሽ ቤዛ፣ ይህንን ነገር መናገርም ሆነ ማውራት ያለብሽ መጀመሪያ ላይ ነበር ይላታል። እሺ እንደዛ ከሆነ እንውጣና ላስረዳክ ትለዋል። ናታን እንግዲህን ቤዛ ዝም በይ ይላታል። ቤዝ እንግዲህን ቢኒ አንዴ ትወጣልናለህ እናውራ ስትለው ናታን እንግዲህን የቢኒያምን አያስወጣውም። ቁጭ በል ይለዋል። ቁጭ ይላል። እንግዲህን በነገራችን ላይ ቢኒያም በጣም ተደናግጧል በሆነው ነገር ማለት ነው። ትሰሚኛለሽ ቤዛ፣ ምንም ነገር መደበቅ ትችያለሽ፣ ግን ይህንን ነገር መደበቅ አትችይም ይላታል። እና እንግዲህም ቤዝ እንግዲህን ወደ ውጭ ትወጣለች። በሩን ስትከፍት በር ላይ ቆማለች። ያወራነውን ሰምተሽና እንዴት ትላለች። አይ አልሰማንም ትላለች። በጣም ተደናግጣ ወደ ውስጥ ትገባለች። አሁን ስለተፈጠረው ነገር ቀና ብለሽ ሁሉንም ነገር አስረጅኝ እያለ እንግዲህም በጣም ይጮህባታል። ቆይ ምን አጉድልብሽ ነው? ምን አድርጌሽ ነው ይላታል። በጣም ይላቀሳሉ እንግዲህ ጽና ናታን በዚህ ጊዜ። ከዛ እየተላቀሱ እንግዲህን ቆይ ምን አድርጌሽ ነው ይላታል። እኔ ምንም አላደረከኝም፣ በጣም ነው የምወድክ ትለዋለች። ቢኒያምን እንግዲህን አንዴ ትወጣለን እናውራት ትለው እንግዲህም ቢኒያም ወደ ውጭ ይወጣል። እናም እንግዲህን ያቀናበሩ ቅንብር የውሸት እንደሆነ ትነግረዋለች። ያፌት እንግዲህ ናታን እንግዲህ በዚህ ጊዜ ይህንን ነገር ቢኒያም ያውቃል ስትለው አያውቅም ትለዋለች። በያቅ ይሻልሻል ይላታል። ቤዝ እንግዲህን በጣም ማለት ተቆጥታለች እና ቤዝ ለምንድን ነው እንደዚህ የምትሆኘው ትላታለች። ወንድሜ ምን ያህል እንደሚወደኝ አታውቂም እንዴ ትላት። ቢወድሽስ እኔ አልወድሽም ትላታለች። አረ እንደዛ አይደለም ትላለች። አንቺን ለማረጋጋት ያክል ነው፣ ደግሞ አንቺን ብትሆኝ በሱ ቦታ ይሄን እንደዚህ ነው አይደል የምታደርገው ትላታለች። መቼም የራሷ ጉዳይ ብለሽ አትተኝም ትላለች። እሱስ ልክ ነሽ፣ ናቱ ፊት ሲነሳይ ተናድጄ ነው ትላለች። ናቱ ከስንት ጊዜ በኋላ ፊት ነሳይ ታውቂያለሽ ናቱ ሲከፋውም ሆነ ሲበሳጭ ማየት አልፈልግም ትላለች። የት ሄሽ ቤዝ፣ መቼም ያን የመሰለ ሸበላ ልጅ አስቀምጠሽ ትላታለች። እንግዲህ መቼም አሁንም ወንድሜን አፈቅረዋለሁ አትይም አይደል ስትል ቤዝ እንግዲህ በዚህ ጊዜ ትስቅና አንቺ በሽተኛ ሆንሽሊ ትላታለች። ሰላም ወደ ዩቲዩብ ቻናል ተከታታዮቼ ቪዲዮውን እስከ መጨረሻው አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ቆይታ